የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ቅባት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በኢኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል። የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ የስንዴ ዱቄት፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳንና ዒድ ኤክስፖ። የሲልቨር ደረጃ ስፖንሰር የጋርኑር ምንጣፍና አረቢያን መጅሊስ ናቸው። አብሮነት 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 አብሮነት። ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም። የተወዳችሁ ተመልካቾቻችን እንዴት ቆያችሁ? እንዴት አመሻችሁ? ኢፍጣር እንዴት ነው? እንዴት ናችሁ? አሰላሙ አለይኩም አትሉም እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ዝም አላችሁ። ዝም ስትሉ ምን ተፈጠረ ብዬ ነው። እንዴት ናችሁ ውድ ተመልካቾቻችን? አብሮነት በረመዳን 10ዎቹ ልዩ የኢፍጣር ሰዓት መሰናዷችንን ወደ እናንተ ማድረስ ጀምረናል። እንዴት ናችሁ? በድጋሚ አህለ ወሰህላ። ዋናው ምግብ ስለሚቀር ነው። አሁን እኛ ቀምሰን ነው የገባ። ያ ቅምሻ እዛ ድብድብ ነው ያለው። ድብድብን ወድጄዋለሁ። ድብድቡ በፊት ለማንኛውም ክቡራትና ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ረመዳናችሁ እንዴት ነው? ደመቅ እያለ እየበረቱበት እየሄዱ እንደሆነ ተስፋ እናደርጋለን። የውድድር ጅማሮ ቀዝቀዝ ይላል። ወደ መሀል ስትገባ እየገፋ ስለሚመጣ ማለት ነው። እንዴት ናችሁ? በያላችሁበት ሆናችሁ ከአብሮነት በረመዳን 10 ፕሮግራማችን ጋር ቆይታ ስለምታደርጉ እጅግ አድርገን እናመሰግናለን። በተለይ እንግዲህ የዘንድሮ አብሮነት በረመዳን ፕሮግራም የሚያተኩረው በዱንያ ላይ ያሉ በጀነት የተወሰሩ ሷሃቦችን ትኩረት ያደርጋልና ከነዚህ ሷሃቦች እንግዲህ ማለት እነዚህ ሰዎች እንደማንኛውም ሰው በምድር ላይ ሲንቀሳቀሱ የነበሩ ሰዎች ናቸው። ሰውኛን ተላብሰው ያለፉ ሰዎች ናቸውና ምን ሰርተው ነው ይህን ያክል ደረጃ ያገኙት የሚለውን ነገር እኛም ብዙ ትምህርት እንደምናገኝበት ተስፋ እናደርጋለን። እውነት ነው። አንድ የሚታወቅ ነገር አለ። በርግጥ እንደውም አንድ ሰው ሷሃቦች ሁሉ የጀነት አይደሉም እንዴ ብሏል። በተለያዩ ሐዲሶች የመጡ አሉ። ያችን የአውድቅ ህመም የነበረባትን ሴት ማንሳት እንችላለን መሰል። እንደዚህ በሆኑ አጋጣሚዎች ሀታ መልእክተኛው ሰላም ኮቴህን ጀነት ውስጥ ተሰማሁት ብለውታል ቢላል ረዲየላሁ ዐንሁ አለ። ይሄኛው ግን 10 ሱሐቦች ተጠቅሰው በስም በቃ ዱንያ ላይ ያሉ በጀነት የተበሰሩ ተብሎ በዚህ ሲጋ የመጣ ስለሆነ እኛም 10ኛ ዓመታችን ስለነበረ ሁለቱን ለማሰናሰል ነው የሞከርነው። እውነት ነው። እንግዲህ እነዚህን ሱሐቦች የምታወቂያ ልዩ ፕሮግራም ነው ያዘጋጀነው። በየዕለቱ የሚቀርቡትን ታሪኮች እየተከታተላችሁ ከሱሐቦቹ ጋር ይበልጥ ትውውቅና ቅርርብ እንደሚፈጥርላችሁ ተስፋ እናደርጋለን። ይህን ፕሮግራም ደግሞ ስናዘጋጅ በርቱ፣ ድመቁ፣ ፍኩ እያሉ ከፕሮግራሞቻችን ጋር አጋር በመሆን አብረውን እየሰሩ ያሉ ተቋማት አሉ። እነሱን በማመስገን እንጀምራለን። በፕላቲኒየም ደረጃ የፕሮግራማችን አጋር የሆነው ሂጅራ ባንክ አበርትቶልናል። እጅግ አድርገን ነው የምናመሰግነው። ከወለድ ነፃ የባንክ አገልግሎትን በተለይም ደግሞ ሸሪዓውን መሰረት አድርጎ የበለጸገውን ሀላል ፔይ መተግበሪያን አቅርቦ በርካቶች እየተገለገሉበት ነው። በተለይ ደግሞ በሙራባሃ ፋይናንሲንግ መንገድ እስከ 1 ሚሊዮን ብር ያለ ማስያዣ በአካል መቅረብ ሳይጠበቅባቸው ማስያዣ ማቅረብ ሳይጠበቅባቸው ፋይናንስ እየወሰዱ ነውና ከባንካችን ጋር አብራችሁ ስሩ እያለ የፕሮግራማችን አጋር ሆኗል። ሂጅራ ባንክን እጅግ አድርገን እናመሰግናለን። ሌላኛው በፕላቲኒየም ደረጃ ፕሮግራማችንን ያበረታልን ዘኒት ገብስ እሸት ነው። የሁሉም ሰው የልጅነት ትዝታ ነው። ዘኒት ገብስ እሸት እንደ ተቋም የጤናና የውበት መጠበቂያ ምርቶችን በማምረት ከ272 በላይ ምርቶችን አምርቶ እያቀረበ ይገኛል። እንዳሻችሁ መርጣችሁ ሸምታችሁ ዘኒት ገብስ እሸትን ተጠቀሙ እያለ ከፕሮግራማችን ጋር በፕላቲኒየም ደረጃ አጋር ሆኗል። እጅግ አድርገን እናመሰግናለን። እኔም ጋር ይህንን ፕሮግራም በፕላቲኒየም ደረጃ ስፖንሰር ያደረጉ ተቋማቶች አሉ። ከነዚህ ውስጥ አዋሽ ባንክ አንዱ ነው። አዋሽ ባንክ እንግዲህ በባንክ ኢንዱስትሪ ከ30 ዓመታት በላይ ቆይቷል። በመላው ሀገሪቱ በከፈታቸው ከወለድ ነፃ የባንክ አገልግሎት ማለትም በአዋሽ ኢኽላስ ተገልገሉ ብሏቸዋል። እንዲሁም ደግሞ ሌላው የፕላቲኒየም ደረጃ ስፖንሰራችን ደግሞ የኢትዮ ጠቢብ ነው። በሽታ እንዲዛችሁ አንመኝም። ምናልባት ግን ደግሞ የጤና እክል ከገጠማችሁ እኛ ጋር ጎራ በሉ ተብላችኋል። መሳለሚያ ሰፈረ ሰላም ይገኛሉ።
የፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ማለዳ ፎም ነው። ማለዳ ፎም እያንዳንዱ ሰከንድና እያንዳንዱ ደቂቃ በተለይ በዚህ በረመዳን በጣም በርካታ ምንዳ የሚያስገኙ የዒባዳ ተግባራት ላይ የምንበረታበት ነው። እናንተ ኢባዳችሁ ላይ ትኩረታችሁን አድርጉ። ለረፍታችሁ እኛ እንጨነቃለን፣ ለመቾታችሁ እኛ አለን እያለ ፕሮግራማችንን በፕላቲኒየም ደረጃ አበርቶልናል። እናመሰግናለን። ወደ ሽያጭ ማዕከሎቻችን ጎራ በሉ። መጅሊሱም ሁሉንም ነገር ብቻ ታገኛላችሁ፣ ብቅ በሉ ተብላችኋል። ሌላኛው አጋራችን በፕላቲኒየም ደረጃ ሸዋ ሆምስ ነው። ሸዋ ሆምስ ለዓመታት በታማኝነት የሚታወቅ ተቋም ነው። አሁንም በቃሉ መሰረት በተለያዩ የከተማችን አካባቢዎች ማለትም በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንደዚሁም በካዛንቺስ መኖሪያ ቤቶችን እየገነባና እያስረከበ ይገኛል። ሸዋ ሆምስ የፕላቲኒየም ደረጃ አጋራችን ነው። እናመሰግናለን። እንደዚሁ ደግሞ ሌላኛው የፕላቲኒየም ደረጃ አጋራችን ራይኖ ኬብል ነው። ለቤቱ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይላል። ጥራትና ጥንካሬ ማን እንደ ራይኖ ኬብል የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። የጎልድ ደረጃ አጋሮች አሉን። ዊኬር ላይት እና ዋኬኔ የስንዴ ዱቄት እኔ ጋር ይገኛሉ። እጅግ በጣም እናመሰግናለን። ይህንን ፕሮግራም በጎልድ ደረጃ ስፖንሰር ያደረጉ 3 ተቋማቶችን ይጋሉ። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ተብላችኋል። እንዲሁም ደግሞ ኤማሮሽ ሪል ስቴት የረመዳንና ኤድ ኤክስፖ በኤግዚቢሽን ማዕከል ይህን ፕሮግራም በጎልድ ደረጃ ስፖንሰር አድርገውታል። የሲልቨር ደረጃ አጋሮችም አሉን። የጋርኖር ምንጣፍና አረቢያን መጅሊስ በሲልቨር ደረጃ አብሮነት በረመዳን 10ሮቹን ስፖንሰር አድርጎልናል። እናመሰግናለን። አብሮነት በረመዳን 10ን ስናዘጋጅ ደግሞ በግቢው በተንጣለለ ግቢው ያማረ ቀረጻ እንድናደርግ ተባብሮናል። እንደዚሁ ደግሞ በጎል ደረጃ አጋራችን ነው ሼባ ቪሌጅ በቢሾፍቱ ይገኛል። የፕሮግራማችን አጋር ስለሆነ እጅግ አድርገን ነው የምናመሰግነው። እዚህ ደግሞ የምታዩቸውን ውበት የተላበሱ አገልግሎቶችን አቅርበውልናል። የጋርኑር ምንጣፍና አረቢያን መጅሊስ፣ ሐኒፋ የስጦታ እቃዎች፣ ሰያ ፏዲኮር ስቱዲዮአችንን እንደዚህ አድምቀውልናል። ኒዛሙዲን ፋሽንም ከኛው ጋር ነው። ሁሉንም እጅግ አድርገን ነው። ማለዳ ፎም ተመችታችሁ እንደተቀመጡ አላረኩም ወይ? እውነት ነው፣ ሀቅ ነው። የማለዳ ፎም መጅሊስ ላይ ያለ ነው። በነገራችን ላይ አብዛኞቹ የሀገራችን የሶፋም የመጅሊስ አምራቾች የፎም እውነት ነው የፖንድ ምርቶችን የሚወስዱት ከማለዳ ፎም በመሆኑ ኩራት ይሰማናል። እጅግ አድርገን ነው የምናመሰግነው። ሁሉንም እናንተም ተመልካቾቻችን ከፕሮግራሞቻችን ጋር አብራችሁ ቆይታ እያደረጋችሁ ስለሆነ ምስጋናችን የላቀ ነው። የኢፍጣር ሰዓታችሁ በድምቀት እንደቀጠለ ተስፋ እናደርጋለን። ኢፍጣር ሰዓት ሲነሳ ድባቡ አካባቢ የተለያዩ አይነት ስሜቶች አሉ። ስም ስጡ ቢባል የተለያየ ካራክተር እንደሚኖራቸው አስባለሁ። ለምሳሌ አንዳንዱ አፍጣሪ ተኳሽን በለው ተቋሽ የሚባለው ልክ አዛን እንደሰማ ጥቅጥቅ የሚያደርግ አለ። አንዳንዱ ደግሞ እንግዲህ አላቅም በምን ስም ልንጠራቸው እንደምንችል ተለምነው የሚመጣው የኢፍጣር ቦታ ኧረ አዛን ብሏል እባክህ ተኳሽ ነው ተተኳሽ እንበላቸው ኧረ ሰዓት ሄደ ተብለው ሰው የሚያፈጥሩ አሉ። በግድ በተለይ አፍጣሪዎችን ካታጎራይዝ እያደረግን እንደው አንዳንዱ ደግሞ አለ የሶሻል ሚዲያ ሰው ሞባይሉን ይዞ ያኛንም ኤዲት ሲያደርጉ ምናምን ምግቡ የሚቀዘቅዝባቸው ያጋጠመህ የትኛው ከሶስቱ ወይም አንተ የትኛው ነህ በለው? በቃ እኔም አሁን መቼ ልቀር ነው እያለፍን በሆቴል አካባቢ ሾርባ ገና እኮ ነው 30-40 ደቂቃ ይቀረዋል። ግን ሾርባ ሁሉም ወጣቶች ፊታቸው ሾርባ ተቀምጧል። የተተኳሾቹ አይነት መሰለኝ። አልደረሱም። ግን እነዚህ አሁን ሶሻል ሚዲያ እንትኑን ግን ማወቅ ይፈልጋል። ለምንድን ነው የሆነው? እኔ ደግሞ ይህንን ስርዓት አውቃለሁ። ብዙ ጊዜ ይሄ የሚከናወነው እዛች ስፖት ላይ ማግኘት ስለማትችል ነው። ልክ አዛን ሲል አታገኘም 10 ሾርባ 20 ሾርባ ምናምን የለም። ሚሻለው ቀምጣው አንተ ዝክርህን ዘክር። ዋናው ግን መያዝ ያለበት አቀባባይ ነው። ዘክር ሆቴሎችም ጋር ምናምን እንደዛ ይደረጋል። እንደዛ ነው። አደርስ ምግብ መጀመሪያ ነው የሚታዘዘው። ተዘጋጅቶ ተቀምጦ ቁጥር ይገባል ይወጣል። እዚህ ውስጥ አሁን ተኳሽም ተተኳሽም የለም ለለህ ነው። እናንተ ጋር ምን አይነት የኢፍጣር ድባብ አለ? አፍጣሪዎች አሉ። የአፍጣሪዎችን ባህሪ ነው እያነሳሳን የነበረው። ተመልካቾቻችን ከአብሮነት በረመዳን 10 ጋር አብራችሁን ስለምትቆዩ በድጋሚ እጅግ አድርገን የምናመሰግነው። በጣም ለየት ያሉ ሀሳቦች እየቀረቡ ነው የሚገኙት። ዛሬም እንደዚሁ እንግዲህ የምትተዋወቁትንም ሰሃባ ጨምሮ እንደዚሁ ከውይይቶቻችን ቆይታችን ከፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ በድጋሚ እንጋብዛለን። ተከታትለን ተመልሰን እንገናኝ። መልካም ቆይታ ይሆንላችሁ።
የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ። ተመልሰናል። የተወዳችሁ ተመልካቾቻችን አብሮነት በረመዳን 10 በሚንበር ቲቪ ወደ እናንተ እየቀረበ ይገኛል። የተለያዩ እንግዲህ ጉዳዮቻችንን ተቃምሳችኋል። አሁን ደግሞ ወደ ሌሎች ፕሮግራሞች እናልፋለን። ቀደም ሲል መግቢያችን ላይ ያነሳ ነው ከዚህ ከኢፍጣር ሰዓት ላይ ስለሚኖር የመፍጠን በለው ያው መስጊድም እንዳይረፍድብን ፈጥነን ልናፈጥር እንችላለን። መፍጠን መምዘግዘግ መምዘግዘግ ሲል ግን አንድ መረጃ ትዝ አለኝና ጥያቄ ታሳምረዋለ። መምዘግዘግ ጥያቄ ልጠይቃችሁ ተመልካቾችም እናንተ መልሱ። ያው ምድር ላይ ያለን ሰዎች ኢፍጣር ሰዓት ሲደርስ በተለያየ ሁኔታ እናፈጥራለን። እንግዲህ አዛን ሰምተንም ምን ብለንም ፀሐይ አይተንም ምን ብለን እናፈጥራለን። ጠፈር ላይ ያሉ ሰዎች እንዴት ነው የሚያፈጥሩት? በጣም ጥሩ ጥያቄ ነው። የቤት ስራ እንደውም እግረ መንገድ እኔ መዚህ ጥያቄ ልጨምር። ጠፈር ላይ ያሉ ሰዎች ረመዳን መቼ ነው? ረመዳን መቼ ነው? ስለዚህ ለተመልካቾች እነሱ ይሄን ጥያቄ ጠፈር ላይ ያለ ዘመድ አላችሁ እንዴ? እንዴት ነው? ጥሩ ጥያቄ ነው። ጠፈር ላይ እንዴት ነው የሚጾመው? እንዴት ነው የሚያፈጥሩት? እንዴት ነው የሚሰግዱትም? በቀን ውስጥ 19 ጊዜ ፀሐይ ሲገባ ሲወጣ ይመለከታሉ ይላሉ። ጠፈር ላይ ያሉ ሰዎች እንዴት ነው የሚያፈጥሩት? እንዴት ነው የሚያስሩት? በእርግጥ ሐላ አይጠፋውም። ማዕናቱ ልክ አሁን አሉ እኮ አይደል የዓለም ዳርቻ ላይ ያሉ አገራት ወደ 22 ሰዓት ምናምን ፀሐይ የምትቆይባቸው ሀገራት አሉ። እነሱ አሁን ጥናት ይጠናና እነሱ በአቅራቢያቸው ወደሚገኝ ወደ አንድ ሙስሊም ሀገር እነሱን ኢንሳብ ያደርጓቸዋል። መሰለን ብዙዎቹ ቱርክን አሁን እንደ እንትን ይወስዳሉ ይባላል። በጣም ደግሞ አጭር ሰዓት የሚጾምባቸው ሀገራት አሉ። አይስላንድ፣ ኖርዌይ አሁን እስከ 20 ሰዓት እነሱ 22 ሰዓት አካባቢ ናቸው። እስከ 22 ሰዓት ወደ አርጀንቲና ምናምን ደግሞ 9 ሰዓት ምናምን አለ። ትሄዳለህ? ቀላል ሄዳለሁ እንዴ? እንዳልከው አሁን ይሄ ትንሽ የሚያመራምር ነገር ነው፣ ደስ የሚልም ነገር ነው። ግን መልሰዋል ወደ ሆነ ሀገር ኢንሳብ ያደርጋሉ። በቃ የመካታይ ማቆጣጠርን ይጠቀሙና በዛ ያፈጥራሉ፣ በዛ ይጾማሉ። የሚገርም ነው። ሌላ እንትን አይኖርባቸው። ሽልማቱ ነው ወለሞች ናቸው ሰብሰብ ብለው እንግዲህ ይሄ በጣም ምርምር የሚፈልግ ጉዳይ ስለሆነ ኢጅቲሃድ ይፈልጋል። ተደርጎበት የተሰጠ መፍትሄ ነው። እንግዲህ ያው እስልምና ለሁሉም መፍትሄ አለው። ጠፈር ላይ ስትሆን በየሰዓቱ ሲገባ ሲወጣ አስበዋል። አፍጥረ ሳጨርስ አይገብታል። በጣም አስለን እነዚህ 22 ሰዓታት የሚጾሙ ሀገራት ያው አጠቃላይ 24 ሰዓት አይደል ያለን ቀንና ሌሊት። በዛች 2 ሰዓት አፍጥረው መግሪብ ሰግደው ኢሻ ሰግደው ተራዊህ ሰግደው ተሐጁድ ጨምረው ሱሑር በልተው እንዴት ነው የሚሆኑት የሚለው በጣም ያመራምር ነበረ። ግን ያው እንዳልከው ለሁሉም ነገር መፍትሄ አለ እስልምና ውስጥ። በዛ ነው ነገሩን እንግዲህ አንድል የሚያደርጉት። ሁለታችሁም በአጋጣሚ አፋር አካባቢ በትምህርትም በስራም የመቆየት አጋጣሚ ነበራችሁ። አሁን አዲስ አበባ ላይ ከበድ ያለ ፀሐይ እንዳለ ነው እኛ ሴንስ የምናደርገው። እዛ አካባቢ ካለው ጋር ትንሽ ማነጻጸር ይቻላል ይሆን? እንዴት ነበር እዛ ስትጾም ኤክስፒሪየንስ? እኔ ሁለት ዓመት ገጥሞኛል። አንድ ጊዜ በእንግድነት ሄጄ ነበርና አሳይታሱ የነበረበት ቦታና ጓደኛ ቤት ነው፣ ላጤ ነው። ረመዳንም ላጤ ነበር ነው። አሁን ሳሎኑ አጋጣሚ ቤቱ የሱ የውሃ ልኩ ወረድ ያለ ነው መሀል ላይ እና ስቲል ፎቶ አለኝ በዛ ሰዓት የተነሳ ነው ፎቶና መሀሉ ላይ ውሃ ሞላበት። ቢች ዳር ማለት ነው። በቃ ቢች ዳር ሆኖ ቢች መሀል ነው እንጂ ቢች ዳር ውሃ ሞላበት። ከዛ እዚህ ይቀመጣል ከዙሁር ምናምን በኋላ ቤት ውስጥ ነው። ወለሉ ላይ ውሃ ያደርጋል። ወለሉ ላይ ጎርጎድ ያለ ነው። ሸራ አለው ከታች ውሃ እንትን አይደለም እና ውሃ ይሞላበታል። በቃ እዛ እግሩንም እየነከረ ሌላውም ደግሞ ይሄ ፋኖ አለ አይደል ከላይ እንትን ሲያደርገው የሆነ መልኩ እንትን ያደርገዋል ይረጨዋልና ፍሪጅ ውስጥ ነው የሚቆየው። ፍሪጅ ውስጥ ነው በቃ እንትን ለማድረግ ያክል ነው። ከዛ ያንተን ንገረን እና ሁለት ምን ታረግ ነበር? ቢች ዳር አንተ እግሬን እየነከርኩ እየቀየርኩ አንዳንዴም እንደዚህ ታደርጋለህ። ባሻው ጫወት ነበር አላለም። አሻዋል ባቢች ማለት ነው። ሌላ አመት ይሄን አይነት አንድ ኤክስፒሪየንስ በአፍህ ተምር። አዩብ አደም ለአንድ ዶክመንተሪ ኢስላሚክ ሪሊፍ ጋር የምንሰራው ዶክመንተሪ ነበረን። በጣም ነው የሚያሳዝነኝ ያንን ጊዜ ሳስበው። እሱ ነበረ ተረኛ ሄደ። ውሃ ውስጥ ነው የሚያሳልፈው። መብላት አልቻለም።
ሙሳፊር ነው ይፈቀድለት ነበር ግን አካባቢውን አባቶች ሳይ አንዳቸውም ጾም አልፈቱም ያኒ استحييت አለ በቃ በጣም ሼም ያዘኝ እንደማንም ቀጠልኩትና ሲያቅተኝ ውሃ አለ ውሃ ውስጥ ገባው አለ የሱን በጣም ለየት የሚያደርገው እንቅልፍ ይዞኝ ሄደ ይላል ውሃ ውስጥ የተኛ የመጀመሪያው ሰው ነው እኔ አሁን ልለው መችለው ከባድ ነው ያን ያህል ከባድ ነበር ይብሏልና አልፈረድኩበትም ጓደኛ ሌላው ምንድን ነበር እኔ የገጠመኝ ደግሞ አንድ ሁለት ቀን ጾም ያለው ደግሞ ከዛ ከ3 ከ4 አመት በኋላ እንትኖች አሉ የፎጣዎች አሉ ፎጣዎችን በቀዝቃዛ ውሃ ከፍሪጅ የመጣው ነው እንዘፈዝፈዋለን ከዛ አናት ላይ ታደርገዋለህ 10 15 ደቂቃ ይቆይ በለሱ ይደርጋል አሁንም እንደዚህ ነው የሚደረገውና በጣም ከባድ ነው እኛ ኢፍጣር ሰዓቱን ስናወራ አንተ ከባድ ነው መጨረሻ ላይ ደግሞ የሚያፈጥሩ ሳይተ ከሆነ በውሃ ነው መስት ሀብሀብና መሰል ነገሮች ይጠጣሉ ምግብ አይበላም ከዛ ተመሳሳይ የሚፈርሐታን ማለት እዛ ነው የሚሰራው እኔ ወደ ያው ሰመራ ምናምን ስትጾም ትንሽ ሰመራ ደህና ነው መሰለኝ ደህና ነው ማለት ያው በጣም ከባድ ነው በጣም ከባድ ነው ግን ከዛ የከበደ ቦታ ላይ ደግሞ አሳልፌያለሁ ጋላፊ የሚባል ጅቡቲ ድንበር ማለት ነው ውስጥ አላህ ይርሐመው ታላቅ ወንድም ይዛ ነበርና እሱ ጋር ዚያራ በሄድኩበት ነው በዛው ረመዳኑ ገባና እዛ የተወሰነ ቀን የመጾም እድል ነበረኝ ቆይቷል በቃ ደግሞ ውስጥ ከባድ ጾም የጾምኩት እዛ ነው ብዬ ነው ማውራት የምችለው በጣም ፀሐዩ ከባድ ነው ሙቀቱ በጣም ኃይለኛ ነው እና ያው እንዳለው ፎጣውን አርጥበው አድርገው ከሆነች ደቂቃ በኋላ ያቃጥላል ፎጣው ራሱ ደርቆ እኮ ነው እሳት ሆኖ ማለት ነው ከዛ ውጭ ቅድም ያልነው አቀባብሎ ተኳሽ አይነት ሰዎችን ነው የምትሆነው ሃይላንድ 2 ሊትር ነው የምታዘጋጀው ለብቻ ማለት ነው 2 ሊትር ይዘህ ተጠቃለህ ሊትር ትጨርሳለህ እንዴ በጣም ቀላል ነው 2 ሊትር ታዘጋጃለህ ሎሚ አድርገህ ከተቻለ የሆነ ነገር እንደዚህ አሁን እንትን አድርገው ለመጠጣት እንዲመች ማለት ነው በቃ ልክ አዛን ሲል አንደቅደቅ ነው ማለት የሚጠጣ ነገር ራሱ ጣዕሙን የምታጣጥመው እዛ ነው እዚህ አሁን ጾም ነው ምናምን ብለ በጣም እናከብዳለን በጣም ከማድከሙ የተነሳ ድሬዳዋ አንዴ ጾም ያንን ሐዲስ በደንብ እንትን እውነት ነው ምለው በዛ ነው ድሬዳዋ ተማሳይ ነገር ገጥሞናል ጾመን ፕሮግራም እየሰራ ነው ያደል ፍጥር በጣም የሚናፍቀን ነገር ውሃ ነው ግን እዛ ደግሞ በጣም አሪፍ ነገሩ ያው ብዙ አማራጭ አለ ሁላችንም አይናችንም እጃችንም ያው ተተኳሽን ሀብሀቡ ላይ ነው ሀብሀቡን ያኒ تحب الحبحب አንዳንድ ጊዜ እዚህ አሁን አዲስ አበባ ላይ ሲቀዘቅዝ በጣም የምናደደው እንደዚህ አይነት እንትን የማጣጣም እድል የለህምና ዝም ብለው መብላት ነው መጠጣት ነው የሚሆንብህ ሊሳኢሚ ፈርሐታን ያሉት መልእክተኛው አለይሂ ሰላቱ ወሰለም ለአንድ ጾመኛ 2 የደስታ ሞመንቶች አሉት እድሎች አሉት አንደኛው ጾሙ ሲያፈጥር ነው ሁለተኛው ደግሞ አላህ ፊት ሲቀርብና በጾሙ ምክንያት ሽልማቱ ሲሰጠው ነውና አንዳንድ ቀዝቃዛ ቦታ በቃ ትርጉም ፈርሐታን አንድ ነው ሴንስ አታረገው አንድ ደስታ ነው የሚሆንብህና ለማንኛውም አላህ Subhanahu Wa Ta'ala ግን በሁሉም አማራጭ ውስጥ ጾም እንድንጾም አዞናል በዛ ደግሞ ምንሸለም ሽልማቱንም መውጣቱንም እናገኝ እንዲያደርገን በዚህ አጋጣሚ ዱዓችን ነው ጀዛከላሁ ኸይር እናንተም አካባቢ የተለየ ኤክስፒሪየንስ ካላችሁ ሼር ብታረጉን ደስ ይላል ለይቢን አስቀድማችሁ በተለይ አፋር ወደዛ ወደ ምስራቁ ሀገራችን ክፍል ያላችሁ ወንድሞች እህቶቻችን አባቶች እናቶች እንዴት ነው ጾም እናንተ ጋር እንዴት ያሳለፋችሁ ነው አየሩ እንዴት ነው አሁን ግን መረጃ አላችሁ እዛ አካባቢ እንዴት ነው ያው እንደዚህ ነው የሚሆነው አይደል ሙቀት ነው አንጻራዊ አሁን ሙቀቱን እኮ ቤት ገብተህም አይ ሚን ፀሐዩን ቤት ገብተህ ታመልጠዋለህ ሙቀቱን ነው ማችለው አይደል ቤት ውስጥ ደግሞ ስትሆን ሙቀቱ አለ ምን መሰለህ የኤሌክትሪክ ፍጆታ ስላለው አሁን ኤሲ ምናምን መጠቀም አይችሉም ብዙ ቤቶች አንዳንድ አቅም ያላቸው ሰዎች ይኖራሉ አሁን ትንሽ ከበድ ብሏል የኤሌክትሪክ ፍጆታ ኦኬ ዋጋው በወር የምትከፍለው ነገር ከበድ ይላል ያው ግን አማራጭ የለህም ኤሲ መጠቀም ግድ ይላል እንግዲህ ካስቤዛ ቀንሰ አጅራቸውን አላህ እንደዛው ነው መቼ የሚያደርግላቸው ብለን እናስባለን ደግሞ ፋታ እንውጣናኛ የተዘጋጁ ፕሮግራሞች አሉ እሱን ተከታትለውልን ተመልሰን እንመጣለን ክብራትና ክብራን ተመልካቾቻችን አብሮነት በረመዳን 10 ነው በመካተል ላይ የምትገኙት 10ዎቹን እየቃኘን ነው ፋታ ረፍተን ተመልሰን እንመጣለን አብራችሁ ቆዩ አብሮነት 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 ተመልሰናል ክብራትና ክብራን ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን ነው የምናመሰግነው አብሮነት በረመዳን 10 ፕሮግራማችን እየተከታተላችሁ የምትገኙት ሚንበር ቲቪ ነው እንግዲህ በምሽቱ ከስቱዲዮ ውጭም የተለያዩ ፕሮግራሞችን አቀረብን በስቱዲዮም ደግሞ ከኛ ጋር ዘናፈታ ያያሉ ቆይታ አድርገዋል አሁን ወደ ማገባደጃው ሰዓት ላይ ነው የምንገኘው ልክ ነው እንግዲህ ያገባደድ ነው በርግጥ እኛ ስለወጣ ደግሞ
ሌሎች ከተባባሪ ፕሮግራም አዘጋጆች ጋር ለእናንተ ለውድ ተመልካቾቻችን ያዘጋጀናቸው ፕሮግራሞችም ይቀጥላሉ። ረመዳናችሁን በተለያዩ የኢባዳ ተግባራት ከማሳለፍ ጎን ለጎን ደግሞ ለአካል ለመንፈስም ዘና ማለት ስትፈልጉ ቻናል 1 ላይ ምንገኛለን። አንድ ቁጥር ነው ዩኒቨርሲቲ አንድ ቁጥር ላይ አድርጉና ተከታተሉን። አጋሮቻችንን እናመስግነን ብንሰማበት መልካም ነው። መርሐባ አጋሮቻችንን እናመሰግናለን። ራይኖ ኬብል የፕሮግራማችን የፕላቲኒየም ደረጃ አጋር በመሆን አብሮን እየቆየ ነው የሚገኘው። ለቤቱ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሩ ራይኖ ኬብል ይሁን ምርጫው ይላል። ጥራትና ጥንካሬ ማን እንደ ራይኖ ኬብል አጋራችን ስለሆነ እጅግ አድርገን እናመሰግናለን። ማለዳ ፎም የሚገባውት ምቾት እርሶ ብቻ ስራና ኢባዳው ላይ ትኩረት ያድርጉ። የምቾተው ጉዳይ እኛ ላይ ምንም በለው እኛ የተቀበልነው ኃላፊነት ነው ብሏችኋል። በማለዳ ፎም እንግዲህ ወገባችሁን ጤንነታችሁን ጠብቁ፣ ንቅት ብላችሁ ደግሞ ፕሮዳክቲቭ ሆኑ፣ አምራችሁ ሆኑ እያላችሁ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። እናመሰግናለን። ሸዋ ሆምስ ለአመታት በቃላችን ታማኞች ሆነን ዘልቀናል። አሁንም በቃላችን መሰረት ለተለያዩ የከተማችን አካባቢዎች በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንደዚሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው። የድርሻችሁን ሰዱ እያላችሁ ይገኛል። ሸዋ ሆምስ እናመሰግናለን። እኔም ጋር እዚህ ፕሮግራም ፕላቲኒየም ደረጃ ስፖንሰሮች አሉ። አዋሽ ባንክና ኢትዮ ጠቢብ ሆስፒታል ናቸው። አዋሽ ባንክ እንግዲህ በባንኩ ኢንዱስትሪ ከ30 ዓመት በላይ ዘልቋል። አዋሽ ኢኽላስ በመላው አገሪቱ የባንክ ቅርንጫፍ አላቸው፣ ተጠቀሙ ተብላችኋል። ኢትዮ ጠቢብ ሆስፒታል ምንም ህመም አይንቀው፣ የጤና እክል ካጋጠመው ደግሞ መፍትሄው እኛ ነን ብለዋል። አድራሻ መሰለሚያ ሰፈረ ሰላም ይገኛሉ። የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። እኔም ጋር እንደዚሁ በፕላቲኒየም ደረጃ አጋር የሆኑ ቀሪ ተቋማት ይገኛሉ። ዘኒት ገብስሸት እንደዚሁም ሂጅራ ባንክ የፕሮግራማችን አጋሮች ናቸው። ሂጅራ ባንክ ከወለድ ነፃ የባንክ አገልግሎትን እንግዲህ በሸሪዓው መሰረት አድርጎ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት እየሰጠ የሚገኝ ባንክ ነው። ከተመሰረተ በአጭር ጊዜ እንግዲህ በተለያዩ ቅርንጫፎቹን ከ150 በላይ ማድረስ ችሏል። እንደዚሁ በሐላል ፔይ መተግበሪያ ላይ የፋይናንሲንግ አገልግሎት እየሰጠ ነው። በሙራባሃ ፋይናንሲንግ ያለማስያዣ በአካል ደግሞ መገኘት ሳይጠበቅባችሁ እስከ 1 ሚሊዮን ብር ፋይናንስ ያገኙ ይላል። ሂጅራ ባንክ በፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ዘኒት ገብስሸት ሌላኛው ፕሮግራማችን አጋር ነው። ላለፉት 37 ዓመታት ጥራት ያላቸው ምርቶች እያቀረበ ከ272 በላይ የሆኑ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ገበያ በማቅረብ እንታወቃለን። አሁንም አማርጣችሁ የዘኒት ገብስሸት ምርቶችን ተጠቀሙ ይላል። የፕሮግራማችን አጋር ስለሆነ እጅግ አድርገን እናመሰግናለን። የጎልድ ደረጃ አጋሮቻችን አሉ። እኔም ጋር ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ኢማሮሽ ሪል ስቴት ቁልፍና ካርታ እያስረከብን ነው እያላችሁ እንደዚሁም የረመዳንና ዒድ ኤክስፖ በኤግዚቢሽን ማዕከል በጎልድ ደረጃ የአብሮነት በረመዳን 10 አጋሮቻችን ናቸው። እናመሰግናለን። እኔም ጋር የጎልድ ደረጃ ስፖንሰሮች አሉ። ዊኬር ላይት እና ዋኬኔ የስንዴ ዱቄት ናቸው። ፕሮግራሙ ስፖንሰር ስላደረጉ ከልብ እናመሰግናለን። እንደዚሁ በቢሾፍቱ የሚገኘው ሼቫ ቪሌጅ በግቢው ላይ እንግዲህ አብሮነት በረመዳን 10 አዘጋጅተን እንድንመጣ በጎልድ ደረጃ አጋራችን ሆኗል። ሼቫ ቪሌጅን እጅግ አድርገን እናመሰግናለን። በሲልቨር ደረጃ ደግሞ የጋርኑር ምንጣፍና አረቢያን መጅሊስ የፕሮግራማችን አጋር ነው። ምስጋናችን የላቀ ነው። ልዩ ምስጋናዎችም ይኖሩናል። ሐኒፋ የስጦታ እቃዎች አፍራን ታወር 1ኛ ፎቅ ላይ ታገኟታላችሁ። ጎራ በሉ። ለሀዲያ የሚሆኑ በጣም በርካታ ግብአቶች ታገኛላችሁ። ሰያፏ ዲኮር ስቱዲያችንን እንዲያስቦልናል። እናመሰግናለን። ኒዛሙዲን ፋሽን አይታሞችን ያለብሳል። እኛ ከሱ በገዛን ቁጥር ወይም ደግሞ እሱ በሚያስቀምጣቸው አካውንቶች ባገዝነው ቁጥር አይታሞች በነፃ እየለበሱ ነው። ይደክመኛል ግን አይሰለቸኝም እንዳለ ብናገዘው፣ በዚህ ደግሞ መልካም ወር መልካምነት በጣም ብዙ ምንዳ በሚያስገኝበት ጊዜ ብናገዘው እንግዲህ ጥሪ እናቀርባለን። እኛንም እያዘነጠን ነው የሚባለው ፏ እያለን ነው። እናመሰግናለን። ማለዳፎም እንደዚሁ የስቱዲያችን ድምቀት የሆነውን ይህንን መጅሊስ አበርክቶልናል። እጅግ በጣም እናመሰግናለን። የተወዳችሁ ተመልካቾቻችን ቀሪ ጊዜያችሁ በተለያዩ የኢባዳ ተግባራት ድምቅ ብሎ እንዲያልፍ ተመኘን። ቤት ደግሞ ለምትሆኑ በሚንበር ቲቪ የተዘጋጁ የተለያዩ ፕሮግራሞች አሉን። በተለይ ኡስታዝ ኻሊድ ክብሮም ተጠባቂ ነው። በየምሽቱ ወደ እናንተ እያደረሰ ይገኛል። ኢያከ ነዕቡድ በጣም በሚገርም ሁኔታ በጥልቀት የተተነተነበት ቆይታው ነው። ሌሎችም ተባባሪ አካላት ያቀረቧቸውን ፕሮግራሞች ታደሙልን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ